You're the universe and I was revolving like a sun on my own. ይህ የፍቅር ቤት ዩቲዩብ ነው። እንደምን ሰነበታችሁ? ለመሆኑ ለፍቅር የሚከፈል መስዋዕትነት እስከምን ይደርሳል? ዛሬ የምናቀርብላችሁ ሴት የተለየች ናት። በፕሬዝዳንት ትራምፕ የአሜሪካ የስለላ መስሪያ ቤቶች የበላይ ሆና የተሾመችው ይህች ገራሚ ሴት ለፍቅር ስትል ስልጣኗን እርግፍ አርጋ መተዋን የገለጸችው ባለፈው ሳምንት ነበር። ቀሪውን ጊዜን ባሌን እያስታመምኩ ለመኖር ወስኛለሁ። ውሳኔዋ ለፍቅር የተከፈለ መስዋዕትነት ተብሎላታል። የላኩልን ብላቴናው ናቸው። እስከ መጨረሻው ተከታተሉን። የፍቅር ቤትን ሰብስክራይብ ማድረግ አትርሱ። ታሪኩን ከወደዳችሁት ላይክ አድርጋችሁ ሼር አድርጉት። መልካም ቆይታ። ሴትየዋ በማርች 2025 የአሜሪካ 8ኛዋ የብሔራዊ ስለላ ዳይሬክተር በመሆን ሲአይኤ እና ናሽናል ሴኩሪቲ ኤጀንሲን ጨምሮ 18 የአሜሪካ የስለላና ደህንነት ተቋማትን በበላይነት የመምራት ለአንድ ዓመት ከ3 ወራት የሰራችው ቱልሲ ጋባርድ በአሜሪካ መንግስት ውስጥ ካላት የፈላጭ ቆራጭነት ስልጣን ይልቅ ባሌን ማስታመምና መንከባከብ ይበልጥብኛል ብላ የሥራ መልቀቂያ ደብዳቤ ማስገባቷ በዋሽንግተን አግራሞትን ፈጥሯል። ቱልሲ ጋባርድ ማን ናት? የሕይወትና የፍቅር ታሪኮቿ፣ እምነትና የሕይወት ፍልስፍናዋ በዝርዝርና በስፋት በፍቅር ቤት ዩቲዩብ እነሆ። በኤፕሪል 1981 በአሜሪካ ሶሞአ የተወለደችው ቱልሲ ጋባርድ አባቷ ማይክ ጋባርድ የካቶሊክ እምነት ተከታይና የሳሞአ ተወላጅ ነው። እናቷ ካሮል ጋባርድ ደግሞ ነጭ አሜሪካዊትና ወደ ሂንዱ እምነት የተቀየረች ሴት ናት። ይህም በቤተሰብ ውስጥ የተለያየ ባህልና እምነት እንዲኖር አድርጓል። በ2 ዓመቷ ቤተሰቦቿ ወደ ሐዋይ ግዛት ሲዘዋወሩ ሕፃኗን ይዘው ሄዱ። አዲስ ባህልና አኗኗርን ጀመሩ። ልጃቸውን ቱልሲ የሚለው ስምን ያወጡላት ከሳንስክሪት ቋንቋ ሲሆን በሂንዱ ባህል ውስጥ ቅዱስ ተክል የሆነውን ባሲል ሻይ ቅጠል ወይንም ኮረሪማ መሰል ተክል ያመለክታል። የሰላምና የንጽህና ምልክት ተደርጎም ይወሰዳል። ቱልሲ ጋባርድ በልጅነቷ ሰርፊንግ ወይንም በማዕበል ላይ መንሸራተት ትወድ ነበር። በትምህርት ቤት አልተማረችም። በቤቷ ውስጥ ወላጆቿ ናቸው ያስተማሯት። በልጅነቷ በጣም አይናፋርና ዝምተኛ እንደነበረች ዛሬ ድረስ በአግራሞት ትናገራለች። ወጣት ሳለች ወደ መደብርና ሱፐርማርኬት ውስጥ ገብታ ለመገበያየት፣ ከሻጮች ጋር ለመነጋገር ወይንም ስልክ ሲደወልላት ለመመለስ ተፈራ ነበር። ታናሽ እህቷ ትረዳት ነበር። አሁን በፖለቲካ መድረኮችና የመገናኛ ብዙሃን ፊት ስትናገርና ከጋዜጠኞች የሚቀርቡላትን ጥያቄዎች ለመመለስ የምታሳየው ድፍረትና እርጋታ ለእሷ ለራሷም ይገርማታል። ወደ ፖለቲካው ዓለም የገባችው ገና በወጣትነት ዕድሜዋ በሐዋይ ግዛት የአካባቢ ጥበቃና የማኅበረሰብ ንቅናቄዎች ላይ በመሳተፍ ነው። አባቷ ማይክ ጋባርድ በሐዋይ የአካባቢ ፖለቲከኛ በኋላም የሐዋይ ሰናተር መሆናቸው ለፖለቲካው ዓለም ለመግባት መንገድ ከፍቶላታል። ቱልሲ መጀመሪያ ላይ ፐርል ሲቲ በሚገኘው ሊዋርድ ኮሚኒቲ ኮሌጅ የቴሌቪዥን ፕሮዳክሽን ትምህርት ጀምራ የነበረ ቢሆንም ለሐዋይ ስቴት ምክር ቤት አባልነት ምርጫ ለመወዳደር ስትል ትምህርቷን አቋረጠች። ከልጅነት ፍቅረኛዋ ጋር በፍቅር እየከነፈች በ2002 የዲሞክራቲክ ፓርቲ አባል በመሆን ፓርቲውን በመወከል ለሐዋይ ስቴት ተወካዮች ምክር ቤት አባልነት በምርጫ ተወዳድራ አሸነፈች። በዚህም በአሜሪካ ታሪክ ለምክር ቤት አባልነት ከተመረጡት እጅግ ወጣት ሴቶች አንዷ በመሆን በ21 ዓመቷ በይፋ ወደ ፖለቲካው ገባች። የቱልሲ ጋባርድ ድንቅ የሕይወት ፍልስፍና እዚህ ጋር ይጀምራል። ለፍቅር ያላት ቦታ፣ ለሕይወት ያላት ፍልስፍናና መርህ ገና የ21 ዓመት ወጣት እያለች ከልጅነት ፍቅረኛዋ ኤድዋርዶ ታማዮ ጋር ፍቅር እንድትመሰርት አደረጋት። በውቅያኖስ ወጀብን እየተከተለች ከላይ ወደ ታች እንደምትቀዝፈው የውሃ ማዕበል ሁሉ የስሜቷን ወጀብ ለማርካት ቦታና ጊዜ የማትመርጥ አፍቃሪ ነበረች ይሏታል ያን ጊዜ የሚያውቋት። ቱልሲ ጋባርድ በ2003 በአሜሪካ ናሽናል ጋርድ ጦር ባልደረባ ሆና ተቀጠረች። አፍቃሪዋ ቱልሲ ጋባርድ በ2004 ወደ ኢራቅ ዘመተች። በኢራቅ በነበረችበት ወቅት በ29ኛው የሳፖርት ባታሊዮን ሜዲካል ብርጌድ ውስጥ ተመድባ ነው ታገለግል የነበረው። ዋና ስራዋ በጦርነት የቆሰሉና የሞቱ ወታደሮችን ስም ዝርዝር በየቀኑ መከታተልና ሪፖርት ማድረግ ነበር። ቱልሲ በየቀኑ ጠዋት ስራዬን የምጀምረው የቆሰሉትንና የሞቱትን የአሜሪካ ወታደሮች ስም ዝርዝር በማንበብ ነበር። ይህም የጦርነትን ትክክለኛና ዘግናኝ ዋጋ በየቀኑ እንዳስተውል አድርጎኛል ስትል
በዚያ ጦር ግንባር ያሳለፈችውን አይረሴ ጊዜ በሐዘን ስትናገር ሳግ ይተናነቃታል። በኢራቅ የነበረው እነ ቱልሲ ጋባርድ የሚገኙበት የጦር ካምፕ በየቀኑ በሞርታርና በሮኬት ጥቃት ይደበደብ ስለነበር በማንኛውም ቅጽበት ሞት ሊመጣ እንደሚችል ታውቅም ነበር። ይህ ተሞክሮ በሰዎች መካከል ያለውን ጭምብልና አስመሳይ ማንነት ገፎ እውነተኛውን ማንነትና የሕይወትን ውድነት እንዳሳያት ቱልሲ ትናገራለች። ባልየው ኤድዋርዶ ታማዮ ያለ እርሷ ሕይወት ባዶ ሆነችበት። ግዳጇን ሳትጨርስ እንድትመለስ መወትወቱን ሥራ አደረገው። ቱልሲ ጋባርድ ግዳጅ ላይ ነኝ፣ ጓዶቹ የሕይወት መሥዋዕትነት እየከፈሉ ነው፣ ተልኮዬን ሲጨርስ ነው የምመጣው ብላ መለሰችለት። ከኢራቅ በማስከተል በኳታር ለ2 ዓመታት ግዳጅ ላይ ቆየች። ይህ ክፍተት በትዳራቸው ላይ ጫና ፈጠረ። በጦርነቱ ምክንያት ተራርቀው በመቆየታቸው በ2006 ትዳራቸውን እየተዋደዱ ሊያፈርሱት ግድ አላቸው። ተለያዩ። Never, ever, never. ከኢራቅ መልስ ከባለቤቷ ጋር ከተለያየች በኋላ በቀጥታ በአላባማ ወታደራዊ አካዳሚ ውስጥ በጦር መኮንኖች ማሰልጠኛ ተቋም በመግባት የከፍተኛ ትምህርቷን በመቀጠልም በ2009 አጠናቃ በባችለር ዲግሪ ተመረቀች። በዚህ አላበቃችው ቱልሲ ጋባርድ ከሆኖሉሉ ሃዋይ ፓሲፊክ ዩኒቨርሲቲ በመግባት በቢዝነስ አስተዳደር የመጀመሪያ ዲግሪዋን አግኝታለች። ልዩ ትኩረቷም ዓለም አቀፍ ንግድ ላይ ነበር። በ2010 በተካሄደው የሆኖሉሉ ከተማ ምክር ቤት አባልነት ምርጫ ዲሞክራቲክ ፓርቲን በመወከል ተወዳድራ በከፍተኛ ድምፅ ተመርጣ በፖለቲካው በንቃት መስራቷን ቀጠለች። በኖቬምበር 2012 በተደረገው ምርጫ አሸንፋ ጃንዋሪ 3 ቀን 2013 የሃዋይ ሁለተኛ ኮንግሬሽናል ዲስትሪክትን በመወከል የዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት አባል ሆነች። በዚህም በአሜሪካ ታሪክ የመጀመሪያዋ ሂንዱና የመጀመሪያዋ የአሜሪካ ሳሞአ ተወላጅ የኮንግረስ አባል በመሆን ታሪክ ሰርታለች። Something in my head because I'm lonely. የቱልሲ ጋባርድ የሕይወቷ መመሪያና ፍልስፍና የመነጨው ከሂንዱ ቅዱስ መጽሐፍ ዋና መርህ ከራስ በፊት ለሌሎች መኖር መሆኑን በተደጋጋሚ ትገልጻለች። እውነተኛ ደስታ የሚገኘው ለራስ ከመኖር ሳይሆን ራስን ዝቅ አድርጎ ሌሎችን በቅንነት ማገልገል ሲቻል እንደሆነ ከወላጆቿ እንደተማረች ትናገራለች። የሕይወቴ ማዕከል ከፈጣሪ ጋር ያለኝ የግል ግንኙነት ነው ትላለች። በየቀኑ የምታደርገው ጥረት ፈጣሪን ደስ የሚያሰኝ ሕይወት ለመኖርና የፈጣሪ ልጆች የሆኑትን የሰውን ልጆች በሙሉ ለማገልገል መሆኑን ባገኘችው አጋጣሚ ሁሉ ትናገራለች። በጥሩም በክፉም ጊዜ ጽናት ማግኘት፣ የክሪሽና አስተምህሮቶች በሕይወቷ አስገራሚ ስኬት በገጠማት ጊዜም ሆነ በጣም አስቸጋሪና መከራ በበዛበት ወቅት ውስጣዊ ሰላም፣ ጥንካሬና መረጋጋት እንደሚሰጧት ለጋዜጠኞች ተናግራለች። ቱልሲ ጋባርድ ለሃዋይ ተወላጆች አሎሃ የሚለው ቃል ሰላምታ ብቻ ሳይሆን ጥልቅ መንፈሳዊ ትርጉም እንዳለው፣ የዚህ ትርጉሙም እርስ በርስ መከባበር፣ መዋደድና የሌላውን ሰው ስሜት መጋራት ማለት ሲሆን ይህንን መንፈስ በፖለቲካውም ሆነ በዕለት ተዕለት ግንኙነቷ ውስጥ እንደ መመሪያ እንደምትጠቀምበት ትናገራለች። ቱልሲ ጋባርድ በ2010 በተካሄደው የሆኖሉሉ ከተማ ምክር ቤት አባልነት ምርጫ ዲሞክራቲክ ፓርቲን በመወከል ተወዳድራ በከፍተኛ ድምፅ ተመርጣ በፖለቲካው በንቃት መስራቷን ቀጠለች። በኖቬምበር 2012 በተደረገው ምርጫ አሸንፋ ጃንዋሪ 3 2013 የሃዋይ ሁለተኛ ኮንግሬሽናል ዲስትሪክትን በመወከል የዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት አባል ሆነች። በዚህም በአሜሪካ ታሪክ የመጀመሪያዋ ሂንዱና የመጀመሪያዋ የአሜሪካ ሳሞአ ተወላጅ የኮንግረስ አባል በመሆን ታሪክ ሰርታለች። ከመጀመሪያው ባሏ ጋር ከተለያየች አንስቶ ከአጠገቧ ከማይለይ መልከ መልካም ጎልማሳ ጋር እንደገና ፍቅር ያዛል። ስለ ፍቅረኛዋ ስትናገርም ለእኔ አብርሃም የሕይወቴ አለት ነው። በብዙ ውጣ ውረዶች ላይ ሳልፍ እርሱ ከጎኔ ባይኖር ሕይወቴ ምን ይመስል ነበር የምትለው ቱልሲ በ2015 ከሲኒማቶግራፊ ባለሙያው አብርሃም ዊሊያምስ ጋር በሂንዱ ባህላዊ ሥነ ሥርዓት ጋብቻ ፈጸመች። ባለቤቷን በውትድርና በነበረችበት በፖለቲካ ዘመቻዎችና በስልጣን ዘመኗ ሁሉ አብሮኝ የቆመና ያበረታኝ የሕይወቴ ጣም ነው ስትል ስለ ባሏ ትመሰክራለች። ልጅ ለመውለድ ከፍተኛ ጥረት አድርጋ እንደነበርና መሃን እንደሆነች ለበርካታ ዓመታት ከተለያዩ ያልተሳኩ የሆርሞንና ሰው ሰራሽ የማጽነስ ሕክምና ሙከራዎች በኋላ እሷና ባለቤቷ ሂደቱን ለማቆም መወሰናቸውንና በጉዲፈቻ ልጅ ለማሳደግ እንዳቀደች ተናግራለች።
ቱልሲ ጋባርድ በዲሞክራቲክ ፓርቲ ውስጥ በተቀዳጀችው ተሰሚነት በ2013 የዲኤንሲ ዲሞክራቲክ ናሽናል ካውንስል ምክትል ሊቀመንበር ሆና ተመርጣ ለ8 ዓመታት የሃዋይ ግዛትን በመወከል በዲሞክራቲክ ፓርቲ ስር የተወካዮች ምክር ቤት የኮንግረስ አባል ሆና አገልግላለች። በ2016 የዲሞክራት ፓርቲ አመራሮች ሂላሪ ክሊንተንን በግልጽ እንደሚያዳሉ በመቃወም ከዲሞክራቲክ ናሽናል ካውንስል ምክትል ሊቀመንበርነቷ በገዛ ፍቃዷ ለቀቀች። ከዚያም የግራ ዘመሙን እጩ በርኒ ሳንደርስን በግልጽ ደገፈች። በ2017 ወደ ሶሪያ በሚስጥር በመጓዝ የሀገሪቱን የቀድሞ ፕሬዝዳንት ባሽር አልአሳድ ጋር ተገናኝታ ተወያይታለች። ይህ ጉብኝቷ በአሜሪካ የፖለቲካ ልሂቃንና በዲሞክራቲክ ፓርቲ ዘንድ ከፍተኛ ትችትና ውግዘት አስከትሎባታል። ቱልሲ ጋባርድ በኮንግረስ በነበራት ቆይታ በጦር ኃይሎች ኮሚቴና በውጭ ጉዳይ ኮሚቴ ውስጥ በንቃት በመስራት የአሜሪካን የውጭ ጣልቃ ገብነት ጦርነቶች በጥብቅ ትቃወም ነበር። ቱልሲ ጋባርድ በፌብሩዋሪ 2019 ለ2020 የአሜሪካ ፕሬዝዳንታዊ ምርጫ በዲሞክራት ፓርቲ ፕሬዝዳንታዊ እጩ ሆና ለመወዳደር ዘመቻዋን በይፋ አወጀች። ይህም የመጀመሪያዋ የጦር ሜዳ ተመላሽ ሴት የአሜሪካ ፕሬዝዳንታዊ እጩ አድርጓት በታሪክ እንድትመዘገብ ሆኗል። በ2021 ወደ ምስራቅ አፍሪካ በማምራት በጅቡቲ ለልዩ ኦፕሬሽን ግዳጅ ላይ ቆይታ እንደተመለሰች ነበር። የዲሞክራቲክ ፓርቲ አባል ከፍተኛ አመራሯ ቱልሲ ጋባርድ ከጊዜ በኋላ ከፓርቲው አመራሮች ጋር ባለመስማማት በኦክቶበር 2022 ከዲሞክራቲክ ፓርቲ መውጣቷን በይፋ አስታወቀች። ለዓመታት በታማኝነት ያገለገለችውንና የሊቀመንበር ምክትል እስከ መሆን የደረሰችበትን የዲሞክራቲክ ፓርቲን ለመልቀቅ ያበቃትን ውስጣዊ ምክንያቶች በማለት ፓርቲው በኢራቅና በኩዌት በነበራት ወታደራዊ አገልግሎት ያየችውን የጦርነት አስከፊነት በማንሳት የአሜሪካ የውጭ ፖሊሲ አውጪዎች ሀገሪቱን አላስፈላጊ ለሆኑና ማለቂያ ለሌላቸው ጦርነት እየዳረጓት መሆኑን በጥብቅ ትተቻለች። በሀገሪቱ ውስጥ የሐሳብ ነጻነት፣ የዜጎች መብት፣ የሃይማኖት ነጻነት በወክ ርዕዮተ ዓለምና በፖለቲካ ልሂቃን እየተሸረሸረ መሆኑን ያጋለጠችው ቱልሲ ጋባርድ የአሁኑ የዲሞክራቲክ ፓርቲ የስልጣን ጥመኛ በሆኑ የጦርነት አቀንቃኞች የሞት ነጋዴ ልሂቃን ሙሉ በሙሉ ተጠልፏል ስትል ትወነጅላለች። በተለይም በሩሲያና የዩክሬን ጦርነት ላይ ፓርቲው የያዘው አቋም አሜሪካን ወደ ኒውክሌር ጦርነት እያስጠጋት ነው የሚል ስጋት እንዳላት ይፋ አደረገች። ፓርቲው የተለየ ሐሳብ የሚያራምዱ ሰዎችን የሐሰት መረጃ አሰራጭ ማባለት እንደሚያግድ፣ እንደሚያገልና ነፃ የሐሳብ ልውውጥን እንደሚያጠፋ አጋልጣለች። ቱልሲ ጋባርድ ዲሞክራቶች ለእግዚአብሔርና ለእምነት ሰዎች ባላቸው እምነት ላይ ጥላቻቸው እየጨመረ መምጣቱን እንዲሁም የሃይማኖት ነፃነትን እየጣሱ መሆኑንም አጋልጣለች። ፓርቲው ከዜጎች መሰረታዊ መብቶች መካከል ራስን የመከላከል የጦር መሳሪያ የመያዝ መብትን በመገደብ ሕገ መንግስቱን ይጥሳል የሚል ክስ በመገናኛ ብዙሃን በኩልም አቅርባለች። ብዙዎቹ ሴትየዋ አጋጣሚውን እውቅና ማግኛ አድርጋ ተጠቅማበታለች ሲሉ ይከሷት ጀመር። ቱልሲ ጋባርድ ዲሞክራቲክ ፓርቲውን ከለቀቀች በኋላ መጀመሪያ ራሷን እንደ ነፃ ፖለቲከኛ እንደ አንድ ግለሰብ ብታስተዋውቅም በ2024 ዶናልድ ትራምፕን በይፋ በመደገፍ የሪፐብሊካን ፓርቲን ተቀላቅላለች። በዚህን ወቅትም ነው የህይወት ታሪኳንና የፖለቲካ ጉዞዋን የሚያወሳ ፎር ላቭ ኦፍ ካንትሪ ሊቭ ዘ ዲሞክራት ፓርቲ ቢሃይንድ መጽሐፏ በኤፕሪል 2024 በሬግነሪ አሳታሚ ታትሞ ገበያ ላይ የዋለው። ይህ የቱልሲ ጋባርድ መጽሐፍ ግማሽ የህይወት ታሪክ ሜሞርና ግማሽ የፖለቲካ ማኒፌስቶ የያዘ ነው። መጽሐፉ በወጣ በጥቂት ሳምንታት ውስጥ በዚህ የኒውዮርክ ታይምስ ምርጥ 10 መጽሐፍት ዝርዝር ውስጥ መካተት ችሏል። ቱልሲ ጋባርድ በመጽሐፏና በጊዜው በምትሰጣቸው በፖለቲካዊ መግለጫዎቿ የዲሞክራቲክ ፓርቲ የሚከተለው የልጆች ትምህርትና አስተዳደግ ፖሊሲ የልጆችን ደህንነትና የወላጆችን መብት የሚጥስ ነው ስትል በጽኑ ትተቻለች። ዲሞክራቶች የወላጆችን ሚና ወደ ጎን በመተው በመንግስት ትምህርት ቤቶች በኩል የልጆችን አስተዳደግ ሙሉ በሙሉ ለመቆጣጠር እየሞከሩ ነው ስትልም ትከሳለች። ልጆችን የማሳደግና የሞራል ሴቶችን የማስተማር ቀዳሚው መብት የቤተሰብ መሆን አለበት ብላ እንደምታምን በመግለጽ በትምህርት ቤት ውስጥ ለአካለ መጠን ላልደረሱ ህጻናት ጾታ ማንነትንና ጾታ መቀየርን የመሳሰሉ ትምህርት በመሰጠቱ የሚሰጡ ትምህርቶችን አጥብቃ ያወገዘች ሲሆን ትምህርት ቤቶች የህፃናትን አእምሮ ከማነጽ ይልቅ የፖለቲካ አጀንዳ ማስፈጸሚያ ሆነዋል ስትል ትከሳለች። ቱልሲ ጋባርድን እንደ ጀርባ ላይ ቅማል ከጠመዱ የዲሞክራቲክ ፓርቲ ከፍተኛ አመራሮች መካከል የቀድሞ የአሜሪካ የዲሞክራቲክ ፓርቲ አባላት፣ ዲሞክራቶችና አንዳንድ የሪፐብሊካን ፓርቲ ውስጥ የሚገኙ የጸረ ጦርነት አቋም አራማጅ ወገኖች በቱልሲ ጋባርድ ላይ ያላቸው ትችት እጅግ ጠንካራ ነው። ዲሞክራቶችና ዋና ዋና የአሜሪካ መገናኛ ብዙሃን በሩሲያና ዩክሬን ጦርነት ላይ ያላትን የሰላምና የድርድር አቋም በመቃወም የሩሲያ ፕሮፓጋንዳ አስተጋቢ ወይም የሩሲያ ሰላይ በማለት ይከሷታል። ቱልሲ ጋባርድ
የሂላሪ ክሊንተንን የሩሲያ ወኪል አስተያየት ተከትሎ ስሜ በከንቱ ጠፍቷል፣ የፖለቲካ ዘመቻዬም ተጎድቷል በማለት የ50 ሚሊዮን ዶላር የስም ማጥፋት የፍትሐ ብሔር ክስ በኒውዮርክ ፍርድ ቤት መስርታ ነበር። ሆኖም ከወራት በኋላ ክሱ እንዲቋረጥ በማድረግ በዲሞክራቲክ ፓርቲ ውስጥ የተንሰራፋው የሰውን ስም የማጠልሸት ተግባርን የሚፈጽሙ ከድርጊታቸው እንዲታረሙ የበኩሏን ጥረት እንዳደረገች ይነገርላታል። ቱልሲ ጋባርድ በአሜሪካ ጦር ውስጥ በነበራት የአገልግሎት ዘመን የሀገሪቱን ምስጢራዊ መረጃዎች የማግኘት ፍቃድ እንደነበራትና ታማኝነቷ ተረጋግጦ የኖረው መሆኑን በመጥቀስ ክሱን መሰረተ ቢስ የሴራ ቲዮሪ ስትል ታጣጥለዋለች። በፕሬዝዳንት ዶናልድ ትራምፕ ተመርጣ ማርች 2025 የአሜሪካ ብሔራዊ የስለላ ዳይሬክተር ሆና ተሹማ ነበር። በአጠቃላይ ለትራምፕ ደጋፊዎች ሀገሪቱን ካላስፈላጊ ጦርነቶች የምትጠብቅና ተቋማዊ ሙስናን የምታጋልጥ ጀግና ስትሆን፣ ለተቀናቃኞቿ ደግሞ የአሜሪካን ደህንነት ለአደጋ ያጋለጠች ፖለቲከኛ ተደርጋ ትወሰዳለች። ተቀናቃኞቿ እሷን የመረጃ ተቋማትን የመምራት ብቃት የላትም ብለው ይከራከራሉ። የመረጃ መስሪያ ቤቱን ለአሜሪካ ብሔራዊ ደህንነት ከመጠቀም ይልቅ ለትራምፕ ፖለቲካዊ ፍላጎትና የሴራ ቲዮሪዎችን ለማስፋፋት ትጠቀምበታለች ሲሉ ይተቻሉ። ጋባርድ ከእስራኤል ጋር ያላት ግንኙነትና የፖለቲካ አቋም ውስብስብና በአሜሪካ ብሔራዊ ደህንነት ተቋም DNI ውስጥ በነበራት ቆይታ ወቅት ከፕሬዝዳንት ትራምፕ ጋር ውጥረት የፈጠረ አንዱ ዋነኛ ጉዳይ ነበር። እስራኤል ራሷን የመከላከልና የመኖር መብት እንዳላት በጽኑ ታምናለች። በጋዛና በሊባኖስ በነበሩት ወታደራዊ ዘመቻዎች ወቅት ሐማስን የራዲካል እስላማዊ ሽብርተኝነት አካል አድርጋ በመፈረጅ የእስራኤልን እርምጃዎች ደግፋለች። በአሜሪካና እስራኤል የጋራ ጥምረት በኢራን የኒውክሌር ማዕከላት ላይ የተካሄዱትን የአየር ድብደባዎችና በኢራን ላይ የሚደረገውን ቀጥተኛ ጦርነት በተመለከተ ቱልሲ የተለየ አቋም ነበራት። ኢራን የኒውክሌር መሳሪያ እየገነባች አይደለም የሚል ይፋዊ ምስክርነትም ሰጥታ ነበር። በማርች 2026 ለኮንግረስ ባቀረበችው ይፋዊ የስለላ ሪፖርት ላይ አሜሪካና እስራኤል በኢራን ጉዳይ ላይ ያላቸው የጦርነት ግብ የተለያየ መሆኑን በይፋ ተናግራለች። የእስራኤል መንግስት ትኩረት የኢራንን መሪዎች አያቶላውን ጨምሮ መደምሰስ ላይ ሲሆን፣ የአሜሪካ ግብ ግን የኢራንን ሚሳይል የማስወንጨፍ አቅም ማዳከም ብቻ ነው በማለት በመካከላቸው ያለውን የፖሊሲ ልዩነት ይፋ አድርጋለች። ይሁን እንጂ ከትራምፕ ጋር በኢራን የኒውክሌር ፕሮግራምና ወታደራዊ እርምጃዎች ዙሪያ የሀሳብ ልዩነት ነበራቸው። ጋባርድ አሜሪካ ወደ አዲስ ጦርነት እንድትገባ ስለማትፈልግ ትራምፕ በኢራን ላይ ወታደራዊ ጥቃት ለመሰንዘር ሲቃረቡ እሷ ውሳኔውን ባለመደገፏ በትራምፕና በዋይት ሀውስ አማካሪዎች ዘንድ ቅሬታ ፈጥራ ነበር። የቀድሞ የሪፐብሊካን ፓርቲ ተወካይ የነበሩት ማክስ ሮዝ እና የመሰሉ ተቺዎች ቱልሲ ጋባርድ ቀደም ሲል አላስፈላጊ ጦርነቶችን በጽኑ የምትቃወም ድምፅ የነበረች ቢሆንም አሁን ግን በትራምፕ እቅፍ ውስጥ ለመቆየት ስትል የራሷን የቆየ እምነት ክዳለች በማለት ይወቅሷታል። በጦርነት ቀጠና ውስጥ ያሳለፈችው ጊዜ የህይወትን አጭርነትና ውድነት እንዳስተማራት ትገልጻለች። በየቀኑ ጠዋት ስትነቃ ዛሬ የህይወቴ የመጨረሻ ቀን ቢሆንስ ብላ ራሷን እንደምትጠይቅና ይህም እያንዳንዱን ቀን ሙሉ አቅሟን ተጠቅማ በበጎ ነገር እንድታሳልፍ እንደሚያነሳሳት የምትናገረው ቱልሲ ጋባርድ ባለቤቷ አብርሃም ብዙም ያልተለመደ የአጥንት ካንሰር በሽታ እንዳለበት ከታወቀ በኋላ ብሔራዊ የደህንነት ዳይሬክተርነቷን ለመልቀቅ ወስናለች። በዚህም እሱን በዚህ ከባድ ውጊያ ውስጥ ብቻውን ልተወው አልችልም፣ ከህዝብ አገልግሎት ወጥቼ ከጎኑ መሆን አለብኝ በማለት ለትዳሯና ለባሏ ያላትን ታማኝነት በግልጽ አሳይታለች። በግንቦት 2026 ከስልጣን መልቀቋን ተከትሎ እንደ ዘ ታይምስ ኦፍ ኢንዲያ ያሉ ሚዲያዎች እንደዘገቡት የኢራን ኤምባሲ ቱልሲን ለእስራኤል ፍላጎት ብቻ ያልሰራች በማለት አወድሷታል። ይህ ሁኔታ በእርሷና በትራምፕ የደህንነት ቡድን መካከል በእስራኤል ኢራን ቀውስ ዙሪያ የነበረውን የፖሊሲ መከፋፈል ያሳያል። ቱልሲ በአሜሪካ ፖለቲካ ውስጥ ምስጢራዊ፣ ያልተገመተችና አወዛጋቢ ተብላ የምትታወቅ ናት። ከግራ ዘመሙ የዲሞክራቲክ ፓርቲ ተራማጅ አባልነት ተነስታ አሁን ላይ የቀኝ ዘመሙ ሪፐብሊካን ፓርቲ ዋነኛ ፊት በመሆኗ በፖለቲካ ተንታኞች ዘንድ ምስጢራዊና ለመገመት አስቸጋሪ ሰብዕና ያላት አድርገው ይስሏታል። የአሜሪካን የጦር ጣልቃ ገብነት በጽኑ ትቃወማለች። ቀደም ሲል ከሶሪያው ፕሬዝዳንት በሽር አልአሳድ ጋር በሚስጥር መገናኘቷና በሩሲያ ዩክሬን ጦርነት ላይ የምታንጸባርቀው አቋም በአሜሪካ የደህንነት ክፍሎች ዘንድ ጥርጣሬን ፈጥሮ ነበር። ያደገችው በሳይንስ ኦፍ አይደንቲቲ ፋውንዴሽን በተባለ ምስጢራዊ ድርጅት ውስጥ መሆኑና የመጀመሪያዋ ሂንዱ የኮንግረስ አባል መሆኗ ለየት ያለ ማንነት ያሰጣታል። ዶናልድ ትራምፕ ለቱልሲ ጋባርድ ያላቸው አመለካከት በአብዛኛው ከፍተኛ አድናቆትና ድጋፍ የተሞላበት ቢሆንም ከስልጣኗ መልቀቂያ ደብዳቤዋን ተቀብለው ባደረጉት ንግግር ድንቅ ሰው፣ አይበገሬዋ ወይዘሮ በማለት አወድሰዋታል። የመረጃ መስሪያ ቤቱን ሰራተኞች በ40 በመቶ በመቀነስ ትልቅ ማሻሻያ ማድረጓን እንዲሁም የቀድሞ ፕሬዝዳንት ጆን ኤፍ ኬኔዲ ግድያን የተመለከቱ ምስጢራዊ ሰነዶችን ይፋ ማውጣቷን በበጎ አንስተዋል። የፍቅር መገለጫ በርካታ ሚዲያዎች ለታመመው ባለቤቷ ስትል ያን የመሰለ ትልቅ ስልጣን መተዋን እንደ ትልቅ የቤተሰብ ፍቅርና መስዋዕትነት አድንቀውላታል። የፍቅር ቤት ዩቲዩብ ለዛሬ አበቃን።
ከወደዳችሁት ለሌሎች አጋሩት። ላይክ አድርጉ። ሐሳባችሁን በኮሜንት ግለጹልን። መልካም ጊዜ። You're the universe and I was revolving like a sun on my own. I know that you would do anything for me, but I just need